ባለቤትም አድናን ብቻ። ሚራ በዚህ ሁኔታሽ ከሳራ ጎን መተኛትሽ አይቀርም። አካሄድሽን አሳምሪ ብይሻል። አሳምሪ። አለመናገር እኮ እችል ነበር። እውነቱን በፍጹም አንቺ ያልሽው ሊሆን አይችልም። በፈጠረሽ ተይ፣ በቃ አረፊ። እንዴ ቆይ መቼ ነው የምታምነኝ? ይሄ ነገር አልበዛም እንዴ? እኔ በአንቺ ምክንያት ደክሞ ሮቤል በተራው ሉሃናን ተበቀላት። ሉሃናን አሳግቷታል። ሉሃና እንግዲህ ሮቤልን ከባድ ውርደት ነው ያዋረደችው። ውርደቱን ብታዋረደውም ግን ያሰበችውን ማግኘት አልቻለችም። ገንዘብ ማግኘት ነበረ ፍላጎቷ። ታዲያ ገንዘቡ ቦርሳ ውስጥ አለመኖሩ ከምንም በላይ አናዷታል። ሮቤል ደግሞ ከእሷ ጋር መተኛት ፈልጎ ነበረ። ይሄ ደግሞ አልተሳካለትም ማለት ነው። አዋርደዋለች እንግዲህ በወንድሙ ፊት ለፊት። ይህንን ታዲያ ለመበቀል እሱም ለአጋቾች ደውሎ ሳራን ያለችበት ቦታ አውቀናል፣ ሳራ ያለችው እኛ ጋ ናት፣ ሳራን ማግኘት ከፈለግሽ እኛ ጋር ብቻሽን ነይ የሚል ስልክ ተደውሎላት ነበረ። እሷም የዛን የስልክ ጥሪ ተከትላ ሄዳለች ማለት ነው። ታዲያ የዚህ ሁሉ ሴራ ጠንሳሽ ማን ነው ካልን ሮቤል ነው ማለት ነው። ሮቤል እበቀልሻለሁ፣ እሰራልሻለሁ፣ እንደ ተጫወትሽብኝ አልተውሽም ብሏት ነበረ። ስለዚህ መጠርጠር ነበረባት። እሷ ሳራ ከተባለ እንግዲህ ምን ውስጥም ቢሆን እንደምትገባ ስለሚያውቅ ሳራን አመካኝቶ እንድትታገት አድርጓል ማለት ነው። ይህን ሁሉ ደግሞ አድናን አልሰማም። አድናን ቢሰማ ተከትሏት ሊሄድ ይችል ነበረ። እሷ በሳራ ጉዳይ እንግዲህ ከመጡባት ማንንም አትሰማም። ብቻሽን ነይ ስለተባለች ብቻዋን ሄደችው። እዚህ ጋር እንግዲህ ሉሃና ትልቅ ስህተት ሰርታለች ማለት ነው። ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮውን በላይክ ጀምሮ እንግዲህ ሉሃና ድራማን ወደ እናንተ ይዘን መተናል ማለት ነው። እንግዲህ ሮቤል እና ሚራ ጦርነቱን አፋፍመውታል። አሁንም አርፎ አልተቀመጡም። የሮቤል እና የሚራ መወሻሸት መቼም በጣም ነው የሚያስደንቀው። ሚራ እንግዲህ ለሮቤል ገንዘብ አመጣለሁ ብላ ነበረ የሄደችው። አንጥቼ እሰጥሃለሁ በማለት እንግዲህ ሻንጣ ይዛ ነው ከቤት የወጣችው። ከዛ በኋላ አብረን እንኖራለን የሚል ተስፋ ሰጥታው ነበረ። እሱም ታዲያ ከሚራ ተቀብሎ ከሉሃና ጋር ለመኖር ነበረ ሲያጓጓጉብ የነበረው። ነገር ግን ያው ድንገት ሲያወራ ስለሰማችው ሚራ ገንዘቡን አሁን ይዛ ትመጣለች። ከዛ በኋላ እኔና አንቺ በሰላም አብረን በደስታ እንኖራለን፣ አንቺም ደግሞ ራስሽን አዘጋጂ፣ ለማታ ተዘጋጂ እያላት ነበረ። እንግዲህ ቃላቸው ገንዘቡን አምጥተክ ለእኔ ከሰጠከኝ አንተ የፈለግከውን ማድረግ ትችላለህ፣ እኔ ከዚህ በኋላ ያንተ ነኝ ስላለችው ሉሃና ገንዘቡን አንጥቶ እንደው ሳያይ ራሱ ሻንጣው እንደመጣ ገንዘብ አለው ብሎ ሚራን ስላመናት ብቻ ነበረ ሻንጣውን ይዞ የሄደው። ግን ያው ሉሃና እቅድና አላማዋ ከእሱ ጋር መዳራት ሳይሆን የአድናን ስለሆነ ገንዘቡን ለአድናን ለማስመለስ ነበረ። በአሁኑ እንግዲህ ሚራ ሁሉንም ሸውዳቸዋል። ሮቤልንም ጭምር ነው የሸወደችው ማለት ነው። እንዳለ ቤቱ ተሸውዷልና ስታዩኝ ጅል መስላችኋለሁ ወይ ብላለች። በስተመጨረሻ እንግዲህ ሻንጣው ባዶ መሆኑ ከምንም በላይ ነው ያስደነገጣቸው ሁሉንም። ሚራ ታዲያ ብሩ የምን ብር ነው? ልብሴን ለምንድን ነው የምትወስዱት? ደግሞ ልብሴ እኮ ለእናንተ የሚሆን አይደለም፣ የእርጉዝ ልብስ ነው፣ ለምን ትወስዳላችሁ እያለቻቸው ነበረ። ሻንጣውን ይዛ ስታይ እንግዲህ እና እነሱ እያሾፈችባቸው እየፎገረቻቸው ነው የመሰላቸው እንጂ በእርግጠኝነት ቦርሳ ውስጥ ያለው ብር ነው ብለው ነበር የገመቱት ሳያዩ ማለት ነው። ተሸውደዋል። ይሄ የእርጉዝ ልብስ ነው፣ አይሆናችሁም እኮ ለምንድን ነው የምትወስዱት? እያለች እንግዲህ አድናን መልሶ በቅርቡ ሉሃናም ታረግዛለች፣ ታዲያ ምን ችግር አለው ነበረ ሲላት የነበረው። ልብስም ቀምተሽ ባልም ቀምተሽ ይቻላል ወይ? ካልሆነ እስኪ ልብሱን እንኳን ቢሆን ግዢ ነበረ የሚራ መልስ። ታዲያ ቦርሳው ተከፍቶ ሲታይ በሚያሳዝን ሁኔታ ብር ሳይሆን ልብስ ነበር የነበረው። እዚህ ጋር በጣም ትልቅ መሸወድ ተሸውደዋል።
ሮቤል ደግሞ ምን እላታለሁ ለሚራ ገንዘቡን ሁሉንም ነው ያስወሰድኩት በማለት እንግዲህ ጭንቀት ውስጥ ነበረ። ብሩ እንደሌለ ሲያይ እንግዲህ አድናን ሄዶ ገንዘቡን የት ነው ያረከው በማለት ሮቤልን ለማነቅ ነበር ሄደው። የምን ገንዘብ ነው እንግዲህ ሮቤል የማያውቅም። እዚህ ጋር ሚራ ሁሉንም ነው የሸወደቻቸው። ሚራ ይመቻት አንዳንድ ጊዜ ማለት ነው። ሮቤል እጁን ያገኘው ይገባዋል። እዚህ ጋር ግን ሎሃና እጅ ገንዘቡ ቢገባ ያው ገንዘቡ የአድናን ስለነበረ የሰው ሀቅ ለመመለስ ስለሆነ ጥረት እያደረገች ያለችው ሎሃና በጣም ደስ ይለን ነበረ፣ ግን አልሆነም ማለት ነው። ሮቤል እንኳንም ተሸወደ። በሁለቱም ሰው ነው የተካደው ሮቤል፣ በሎሃናም በሚራም ነው የተካደው ማለት ነው። አሁን ላይ ሚራ በጣም በሮቤል ላይ ነቅታበታለች። አንተ ገንዘቡን ከኔ ተቀብለ ከሎሃና ጋር ለመኖር ነበረ ስታየኝ እንደው ጅል መስልሃለሁ ወይ ነበረ ስትለው የነበረው። አሁን ላይማ የምን ገንዘቡ በጭራሽ እኔ ጋር የለም አቃጥየዋለሁ ብለዋለች። ገንዘቡን ኦልሬዲ ከባንክ አውጥታ ለጓደኛዋ ነው እየሰጠች ያለችው። ጓደኛዋ እንግዲህ ካልካደቻት ነው መቼስ ምን ያህል እንደምታምናት ጓደኛዋን እሷ ናት የምታውቀው። ግን አሽሽታባቸዋለች ገንዘቡን ማለት ነው። እንግዲህ ሚራ ጥሩ ተጫዋቾች ታታል አሁን ላይ በጣም መሰሪ ናት ማለት ነው። ሮቤል ግን የስራውን ነው ያገኘው፣ ይገባዋል። ምክንያቱም በሚራ ላይ በጣም ተጫውቶባታል። በጣም ነው የቀለደባት፣ ጢባ ጢቤን የተጫወተባት ማለት ነው። እሷ ነፍሷ እስከሚወጣ ነው የምትወደው፣ እሱ ደግሞ በተቃራኒው ነው የሚጠላት ማለት ነው። በጣም አያስገርምም? በዚህ ጋር የሮቤል እና የሚራ ፍቅር ውስጥ ምን ትመለከታላችሁ? የሆነ ትዝ የሚላችሁ ነገር ምናምን የለም? ሴት ልጅ የሚወዳትን ሳይሆን የማይወዳትን ነው የምትከተለው የሚለው ነገር ትዝ ይለኛል፣ እሷን ሳይ ማለት ነው። ምንም ድራማ ቢሆንም እንዲህ በጣም ዋጋ እየከፈለችለት፣ እሱ ግን ልቡ ያለው ሌላ ሴት ጋር ነው። ስለዚህ እንደዚህ አይነት ወንድ በህይወታችሁ ካለ ሴቶች ማቋረጥ እንደው ብትጎዱ ይሻላል፣ ርቃችሁ ማለት ነው። ምክንያቱም ዘለቄታ የለውም። እሱ ሁሌ ልቡ ውጪ ነው። ልቡ ውጪ የሆነ ሰው ጋር መታገል ትርፉ ጨጓራ በሽተኛ መሆን ነው ብዬ ነው የማስበው። እና መጠንቀቅ ያስፈልጋል። ወንድ ልጅ ካልፈለገ አልፈለገም ነው። በጣም ከባድ ነው። ወደ ፍቅር እናመጣዋለን እናስተካክለዋለን ምናምን የሚባል ነገር እንደኔ ይከብዳል ብዬ ነው የማስበው። እና ሚራን ይኸው እንደፈለገች እየሆነችለት፣ እንደፈለገ እሱ እየሆነችለት፣ የሆነ ነገር ጥቅም ሲፈልግ ብቻ እሷን የሚቀርበው፣ አለበለዚያ ግን አይፈልጋትም፣ ይሰድባታል፣ ያዋርዳታል። በጣም ብዙ ነገር ነው የሚያደርጋት እና ከምንም በላይ ከባድ ነው እሱ የሚሰራው ስራ ማለት ነው። መጠንቀቅ ያስፈልጋል የሚል ሀሳብ አለኝ ማለት ነው። ሎሃና በአሁኑ በጣም ተሸውዳለች። ማውጣት አልነበረባትም። ማነው ምንድነው ብቻ የሚሄድ የለብኝም ብላ ወይ ደግሞ አድናንን ማስከተል ነበረባት እንጂ ዝም ብላ መሄድ አልነበረባትም። ምክንያቱም ደግሞ እሰራልሻለሁ እንደዚህ አልተውሽም በቀላሉ ስላላት መጠርጠር ነበረባት። እንግዲህ ሮቤል አድናንንም ለማስገደል ሙከራ አድርጎ ነበረ ከዚህ በፊት። እሱ ምንም የሚቀረው ነገር የለም። አሁን ላይ እንግዲህ አፈቅርሻለሁ ወድሻለሁ የሚለው ያው እንደዚህ በዚህ ልክ አዋርዳው ዝም ሊላት አይችልም። ለዛውም ሮቤል አይደለም ሮቤል ማንም ዝም አይልም ማለት ነው። እና ትልቅ ስህተት ሰርታለች። ብቻዋን መውጣት አልነበረባትም። ያው ግን ምንም አትሆንም ብለን እንግዲህ ተስፋ እናደርጋለን ማለት ነው። እንግዲህ ምንም አትሆንም ብለን ተስፋ እናደርጋለን። የሆነ መፍትሄ ላይ ትደርሳለች ብልህ ስለሆነች ማለት ነው። መጀመሪያው ግን መውጣት አልነበረባትም። ሚራን ራሱ እንግዲህ ገንዘቡን የማታመጪ ከሆነ ከሳራ ጎን ነው ማድረግሽ ብሏል። እንግዲህ ከሳራ ጎን ማለት እንግዲህ ሞት ገድዬ ቀብርሻለሁ ነው እያለ ያለው ማለት ነው። ሚራ መጠንቀቅ ይኖርባታል። ሚራ ግን በእጇ አትገባም መቼም ቢሆን። እሱ ያው ከሚራ ጋር ተመልሶ መተባበሩ አይቀርም። ለሎሃና ግን አስጊ ነው። ምክንያቱም በዚህ ልክ አዋርደዋለች ማለት ነው። ግን ይገባዋል ደግሞ ሮቤል ይገባዋል። በነገራችን ላይ ውርደት ይገባዋል፣ ምንም ጥያቄ የለውም። ስራው ነው። ሁሉም የዘራውን ማጨድ አለበት።